ምንድነው መሳማው ስለምን ብታወሩ እንዴት ነው የገዛ ልጅ እንደዚህ ማለት ነው? ካምቦላቶሽ በቃ ምን ማለት ውሽት እንድትወሽ አልፈልግም። ቆይ ያ ነገር ኮለ የት የምትሄደው እኮ ቦታውን ለማየት ነው። ምን ቦታው ምን አስከሄደ? ቆይ እውነታው አንቺ ጋር ነው ልኩስ ጀመረ። ካሜራ ውስጥ ጠፋልሽ። ያንስ ካሜራ ውስጥ ጠፋልሽ። ካሜራ ጠፋ። ምን ይፈጠርሽ? ካሜራ ጠፋ እንዴ? አንተ ማለት ሲጀመር ምንድነው ነገሩ? ምንድነው እኔ ማላውቀው ነገር ምንድነው ያረጋችሁ? ምንድነው ያረጋችሁ? እባክሽ አንተ ማን ሲጀመር መጀመሪያ መርማሪ ጋዜጠኛ ባይሉ ይባላል እና እኔም ነገበኝ ስላንተ ስለ ጋዜጠኝነት እኔ ያልጠራችሁ ይምጣ እኮ ይምጣና የፈለገውን ያድርግ። ጭንቀቴ ላይ ሌላ ጭንቀት አትሁን። ምንም አይፈጠርም። እባክሽን ቡርቴ እባክሽ እናት ለቡርቴ እናት ነግራት ቃል ግባልኝ በእግዚአብሔር እኔ ይኸውልሽ በእግዚአብሔር አብረዋል ልጅን ቆፍረን የከበርከው ማለት ነው እኮ ላናግረው ፈልግ ስለተፈጠረው ነገር ይሄን ጉዳይ እንዴት ነው አይደለም ነው እንደ ቀን እንዴት ነው ልጅ እናት መልሱልኝ ማለት ነው። ምን ማለት ነው? ካሜራ ጭራሽ ካሜራ ገጥሟችሁ ምን ይተፈጠራል? ቆይ ተረጋጋ። ምን ማለት ተፈጠራም? እዚህ ግቢ ነው ራሱ የቀበሩ ቡርቴ ምን ነገር እንዳታቅ በእግዚአብሔር እንዴ ወደ ፖሊስ ጣቢያ እንዴ ለምን ብትሄዱ እንዴ ሚር ካለበትም እሱ ነው የሚሄደው። እኔ ምን ባጠፋው ምን ብዬ ነው ፖሊስ ጣቢያ የሚሄደው? ስለምን ብታወሩ እንዴት ነው የገዛ ልጅ እንደዚህ ማለት ነው? ካምቦላቶሽ በቃ ምን ማለት ውሽት እንድትወሽ አልፈልግም። አግብ ያውጣ እኔም ለቆይ እባክሽን ቡርቴ እባክሽ ኮታራ ለምንድን ነው ሌላ ሰው ነው ስለ ልጅ ምናምንም ማንም ሰው እንዳያነሳብኝም አልፈልግም። እኔ አሁን እኮ ስለ ልጅሽ ላንሳ እንዳያነሳ አልፈልግም። ስለ ልጅሽ አይደለም ያለው አብረዋል ልጅን ቆፍረን የከበርከው አይደለም። ቆይ አዳም እሺ በይኝ። አይሽ አላወራሽም። በቃ ቁጭ በይ። ማሰመናቅ ነው እንዴ? አይውልክ በቃ ልጁ ምንም ነገር ሳይሆን እንደሚያሳድገው ቃል ገብቶልኛል። ለምን እንደምትጨነቀው ከዚህ በላይ ከኔ በላይ ተጨነቀ እኮ ነው ያለው። አውቃለሁ እኔ ነኝ እናታ ከፈቃዲ ወተሻታቂም እስከዛሬ እኮ እሷን መጥፎ ነገር አጣ ላንቺ የሚጠቅሙ ሰዎች ናቸው። ዛሬ ጀልሽ የመጣው እሺ ነይ ቁጭ በይና እናወራለን። ቁጭ በይና እናዳምጣችሁ። ይሄንሽ እንደማትይ ስለማቅ ነው ቡርቴ ታገኙ ብለሽኛል። እኔ ማግኘት ባለብኝ መንገድ እኮ ሂጅ አገኛለሁ። እሺ እኮ ሶሪ ነው የምታወራው። ምን ነው ለምን ታገኘው? ለምን አስፈለገና ነው? ውጣልኝ ዞር ይውጡ ቁጭ በል እኮ ምኑን መቀበል ዞር ሰማኛለህ። ለምን እኮንም አሁንም ትችያለሽ። ምን የሱ ልጅ አይደለም እኮ ወላጅ አባቱ አይደለም። ይሄን ልጅ በቃ እዚህ ቤት ማየት አልፈልግም። ያንተ ነው እንዳትይ ሁላ ነገር ሲላይ እሺ እንደዛ ከሆነ ይሄ ነገር ካልጣላህ በቃ ብዬ ለምሰጠው ቤተሰብ አለኝ ብዬ ከሰጠሁት በኋላ ነው ሰላሜን ያገኘሁት ከሱ ጋር። መሬት ቆፍረህ ነው ልጅን የምታወጣልኝ ማለት ምን የምታደርጋት አትችልም። በቃ ምን ነው ምንድነው የምታወሪኝ? ወሬት ማልፈልገውን ነገር ለምን እንደምታሰውራኝ? ስለዚህ ጉዳይ ምናምን ከሆነ ተወራኝ የመጣው አልፈልግም። ምንም አይነት ካንተም ከሆነ ከማንም ሰው እርዳታ አልፈልግም። ይረዳኝ አልፈልግም። እሺ ነይ ቁጭ በይ። ይኸውልሽ በቃ ተረጋጋ። ምንም እርዳታ አልፈልገኝም። አባት በቃ ለቀኝ ይገባኛል። የምን መሬት ነው የምታወሪው? ልጅ መሬት ቆፈረ በህይወት አትሰጠኝም። እንደገና አትወልድልኝም አይደል? ለምን አሁን አላላልሽኝም እንዴ? አባቴ ጓደኛ ጋር ነው ብለሽኝ የለ እንዴ? ምን እሱ መሬት ውስጥ ነው ያለው? በቃ ትተውኛለህ ብዬ ነበር። ዝም ብለህ ትወጣለህ ብዬ ነበር። አልቻልኩም። በቃ ይሄን ያደረገው ደግሞ ማለት ነው። ምንድነው የተደረገው? ንገሪኛው። በቃ አብረን መኖር እንደማልችል በቃ ይሄ ልጅ የኔም አይደለም። ትምህርት ተማሪ ሆኜ እንደዛ አይነት ነገር ሊፈጠር አይችልም ብሎ በቃ ምን አደረገ? ሳምሪ ተረጋጊና ንገሪኝ። ምንድነው የተፈጠረው? አሁን እየነገርሽኝ እኮ ነው። በቃ ተውኝ። ዘማውዱ ነገር አለ። ምን እኮ በላይ ማውራት አልፈልግም። ስለዚህ ልጅሽ ሞቷል ማለት ነው? ይሄን ያደረገው ባልሽ ወይ ጓደኛሽ ነው? በእናትህ ይሄን ነገር እኮ ነገር እዚህ ጋር ወቅ ይገለኛል። ማንንም እንዳይቀል ፈልጌ። ለምንድን ነው በቃ በዚህ ህይወት እኔ ከልጅ ጋር እንትን ማለት አልፈልግም አለ። በቃ ራሱ ነው እድኒ ሞት አድርገው እንዳላጠበው ከለከለኝ። በቃ ከዛ ገደለው። እዚህ ግቢ ነው ራሱ የቀበረው። ቡርቴ ይሄን ነገር እንዳታውቅ በእግዚአብሔር ስም። የምርሽን ነው?
በእናትህ ለቡርቴ እናት ነግራት ቃል ግባልኝ በእግዚአብሔር እኔ ይኸውልሽ በእግዚአብሔር እሺ አልናገራትም ምንም ነግራት ነገር አይኖርም ምንም ለኔ ብቻ ነገር በቃ ቀና በይ ይኸውልሽ ሳማ ምንም ነገር አልናገርም ንገሪኝ በቃ እኔ ላግዝሽ ነው የመጣሁት ከዚህ በላይ ምን ልንገርህ ስለዚህ እዚህ ግቢ ቃል ዚና ጥቻለሁ እዚህ ግቢ ውስጥ እንትን የተባለው ማለት ነው ያው ቡርቴ ምን እንዳታቀብኝ ነው ቤቱን ፖለፌ የሚቀመጠው የሆነ ነገር እንኳን ምግብ ላምጣልሽ ስትለኝ ከአንዳንዴ እንኳን ሲርበኝ ውጭ እየወጣሁ ነው የምቀበላት ቤት ውስጥ እንድትገባ አልፈቅድላትም ምን ሆነ ነው ልጁ ሲያለቅስ ማልሰማው ስትለኝ ተኝቶ ነው የምላት ማንም አያውቅም ይሄንን ጉድ ዘመድ ጋር እንደሄደም አንቺ አለሽ የነገርሻት ምን ልበላት ወጣል ገድያለሁ ልበላት ደጋግማ ስትጠይቅሽ ነው እንደዛ ያልሻል ስለዚህ በቃ አሁን ቀረ የምትይ ነገሮች ካሉ ነገሪ ያ ቀረ ምንም ነገር የለም በቃ ያለው ታሪክ በሙሉ ይሄ ነው ረዳሻለሁ ያልከኝ በቃ አሁን ምን ተረዳኛለህ እስኪ እኔ እንደው ይሄን በዚህ እንደማትረዳኝ አውቄ ነው ስከራከሪ ነበር ልጅን ቆፍራ ታውጣልኝ ማለት በቃ በኔ በኩል ጨርሻለሁ እመጣለሁ ብሎ ደውሎልኝ ነበር ሊመጣ ስለሚችል ሌላ ነገር ነው የሚፈጠረው የት ነው ማነሱ ነው የሚመጣው እኮ ይምጣ እንደም ላናግረው ፈልጋለሁ ማለት ነው እኮ ላናግረው ፈልጋለሁ እንደምታናግረው ስለተፈጠረው ነገር ይሄን ጉዳይ እንዴት ነው አይደለም ነው እንደ ቀልድ እንዴት ነው ልጅና ተመልሱልኝ ማለት እንዴ እኮ ማውራ አሁን የመመለስ ያለ መመለስ ጉዳይ አይደለም እኮ በቃ እኔ ደግሞ ምንም የሚጠቅመኝ ነገር የለም ከዚህ በኋላ ይጥቀምሽ አይጥቀምሽ ደግሞ እኔ አንደኛ እሱ አንተ እዚህ ቤት ያለ እሱ መጣ ማለት ሌላ ታሪክ ነው የሚፈጠረው ምንም ይፈጠር እኔ ችግር የለብኝም እኮ አንተማ ችግር የለብህም ችግር የሚያጋጥመኝ ግን እኔ ነው ምንም አይነት ችግር ውስጥ አትገቢም ይኸውልሽ እኔ ኃላፊነቱን ወስዳለሁ በቃ ይወጣልኝ በእግዚአብሔር እኮ ይኸውልሽ እኔ ጋፍቼ ምናምን ላውጣ አልችልም ይኸውልሽ እኔ እንደዛ ከመጣ ሌላ ታሪክ ነው የሚፈጠረው ይምጣ እኮ ይምጣና የፈለገውን ያድርግ ከጭንቀቴ ላይ ሌላ ጭንቀት አትሁን ምንም አይፈጠርም አንድ ነገር ንገርሽ ምንም አይፈጠርም ማለት ምንም አይፈጠርም ማለት ምን ሊሆን ይችላል ሁላ ሰብስበ ካሜራ ይዘመተ እዚህ ጋር ሌላ ወንድ አስገባ ምንም ታስበው እኮ ያን ችግር የለም አናግረዋለሁ በፈለገው መንገድ አናግረዋለሁ ተግባባን ወንድ ስለሆናችሁ ልትያዙ ምናምን ምንድነው እሱ ምንድነው ይሄ ማነው እሱ ተረጋጋ ሳሚዬ ነው ማለት ነው ምን ማለት ነው ካሜራ ጭራሽ ካሜራ ገጥሟችሁ ምን የተፈጠረ ነው ቆይ ተረጋጋ ምን ማለት ተፈጠረ ምን ማለት ነው ምን እናናግረኛለን ማን እናንተ ሲጀምር እኮ ተረጋጋ ማስለንኩ ነው ማውራክ ጭራሽ ቤት ይመጣክ ጭራሽ ላውራ ትፈልጋለህ እንዴ ማን እናንተ ተረጋጋ ምንድነው ካሜራው ምንም አይደለም በመጫው ምንም ይፈጠር ዝም በይ ምን ሆነሽ ነው ቆይ ምን ሆነሽ ነው አይደለም ምንም እና ማለት ሲጀምር እና ማለት ሰማኛለህ ተረጋጋ መጀመሪያ ምርብር ያጋው ጭራሽ ቤት ይገብሳ ካሜራ ውስጥ ጠፋልኝ ቢያንስ ካሜራ ውስጥ ጠፋልኝ ካሜራ ጠፋ ምን ይፈጠርሽ ካሜራ ጠፋ እንዴ አንተ ማለት ሲጀምር የገካላችሁ ምንድናቸው ምን ብሎ አስገቡሽ ቆይ እና ምን ብሎ አስገቡሽ ምን ብለሽ አስገባሻቸው አትጩን ለምን ማለት ነው በቤቴ መጮህ መብቴ እኮ ነው የራሴ ቤት እኮ ነው ሰው ጭራሽ ደግሞ ልትናገር ይችላል ውጣልኝ ዞር ይውጣ ታክ ዞር ይውጡ ቁጭ በል እኮ ምን ሆነ መቀመጥ ዞር ሰማኛለህ እኮ ስርዓት አልቀመጥም ምን አንተ ጭራሽ ሌላ እርምጃ ውስጥ መግባት አልፈልግም እኔ ራሱ ሌላ እርምጃ ውስጥ እንዳልገባ አንተ ማን ስለሆንክ ነው ቤቴ መጣ እንደዚህ የምትናገረው ማን ስለሆንክ ነው ቤቴ ገብተህ የምትናገረው አውጣልኝ እንደማትወጣ አንተ ዞር ቤት ሳምሪ ዞር ቤት እነተን እኮ ነው የሰው ቤት ነው ያለው ጭራሽ በገዛ ቤቴ እንደዚህ ልትናገር አትችልም እኮ ውጣ አባቴ ይኸውልህ ልትሰማኛለህ ሰው ምን ያደርክ ነው ቆይ አንተ ንገረኝ ማንቀም ልቀኝ ቆይ የሰው ቤት መጣ ለምን ዞር ሳምሪ ቆይ ምን እየፈጠርክ ነው ምን እያደረገ ነው ቆይ ምን እየተፈጠረ ነው ቆይ ምን እያደረክ ነው ኃይል እየተጠቀምክ ነው ምን ሆነ ነው ቆይ ሳምሪ ማን ነው ቆይ አንተ እረፍ ማውራት አለብን በስነ ስርዓት አውራው ምን ሆነክ እና ማናችሁ ቆይ ስርዓት ያዝ ደግሞ አቅም እንዳለው ሰው እንትን ይላል እንዴ ስርዓት ያዝ ይኸውልህ አሁን የምጠይቅህ ጥያቄ አለ በስርዓት ትመልስልኛለህ ቆይ አንተ ማንስ ጀመረ መጀመሪያ መርማሪ ጋዜጠኛ ባይሉ እባላለሁ እና እኔም ናገባኝ ስላንተ ስለ ጋዜጠኝነት እኔ ያልጠራችሁ እኔ ደግሞ ስለሚያገባኝ አናግራ ቆይ ሳምራንች ምን ብለሽ ይኸውልህ እሷን አታናግራ ዝም በይ አንቺ እና ምን እየተፈጠረ ነው ታዲያ አንተ ስርዓት ያዝ እኮ ነው የምልህ ስርዓት ማትይዝ እኮ ነው ይኸውልህ እንዴ ምንድነው ምን እየተፈጠረ ነው ቆይ ተነስ ምን እየተፈጠረ ነው ቆይ ቁጭ በይ አንቺ ምን አንተ ማን ነው ካሜራ የምታስጠፋ እንትን ትልህ ቆይ እኮ ዝም በል እሺ ቆይ እናንተ ማናችሁ ከኔ ነገርኩህ አይደል ማን እንደሆንኩ ነገርኩህ እኮ እና እኔ ምንድነው እኔ እኮ ጋዜጠኛ ምናምን አልጠራሁም ቆይ ሳምሪ ምን ብሎ ነው የገቡት ቤት ውስጥ እኔ ፈልጌ መጣሁ ማውራት እንፈልጋለን እናንተ ብሎ ገቡ
ዲና ማናቸው ቆይ ሲጀመር አንቺ ለምን ተናገርሽ ለምን አልደውልሽልኝም ሰው መጥቷል ምናምን ብለሽ አትደውይልኝም እንዴ እንዴት አልደውልሽልኝም እነሱ ሳይመጡ አትደውይም እንዴ ለምን በደወሉን ምን መምጣትን ልትመለስ ነው በዛ ልትቀር ነው አሁን ዝም በል አሁን ጥያቄ ጠይቃለሁ ትመልስልኛል ምን አይነት ጥያቄም ጠይቀኝ እሱን ልጠይቅ ነው ወደዚህ ወደዛ ላይ ያለው ብትል እንዳታስበው አሁን አልነካም ልሰባበር ይችላል ምን እየተፈጠረ ነው ቆይ ነው ዝም በይ እንዴ ሌላ ዳር ውስጥ ተስገባኝ ነው እንደሚነክ ነው ቆይ ምንድነው የምነግርሻችሁ እሷ ላይ አትጩ እስከ ዛሬ ጫው እኮ ይበቃሃል ሰውየው እኔ ነኝ እያናገርኩ ያለሁት ባለቤቴ ናት እኮ ፍቅረኛዬ ናት እኮ ለምሮ ማለት ምንም ትሁን ማውራት ማልችለው እና ፍቅረኛ ላይ መጫው መብት አለ እንደፈለከ መብት አለ እና ያወራው እኮ ነው ምንድነው የተፈጠረው ተረጋጋ እንበለውንም ሳምሪ ቆይ ምንድነው የተፈጠረው ቆይ እሷን ተዋትና እኔን አናግረኝ እኮ ነው የምልህ የተፈጠረውን ነገር እኔ ልጠይቅ ነው አንተ ትመልስልኛለህ ምንድነው እሺ አንቺ ምንም ነገር እዚህ ነገር ውስጥ እንዳትገቢ አንተ ስርዓት ያዝ አሁን ምንድነው እዚህ ቤት ውስጥ ወይስ በሁለታችሁ ማለት ያለው ስለ ልጃችሁም ጭምር ነው የምፈልገው እንዴ ምንድነው ቆይ አንቺ እኛ ጋር ምን አንተባተበ ስለ ልጃችሁ ማለቴ ልጃችን ምን ሆነ ልጃችን የት ነው ያለው ቤተሰቦቹ ጋር ያለው የሷ ቤተሰቦቹ ጋር ናቸው ያሉት እርግጠኛ ነህ አዎ እንደዛ አይደል እንደልሽኝ ሳምሪ ቆይ እና ነገርሽም ታዲያ እንደዛ ነው ያልሽኝ መልሽልኝ እንደዛ ነው ያልሽኝ ቆይ ሲጀመር ስለኛ ልጅ መኖር አለመኖር ማን ይነገረው ታውቃለህ ማንንም አይደለም አከራያችሁ ቡርቴ ናት እዚህ ቤት ውስጥ ይዛኝ መጣች ከፈለኩት ልጠራት ትችላለህ ማለት ምን ከፈለክ ደግሞ ቆይ የቤት ክራይ ከለከልናት እሱ እኔ አሁን ስለ ቤት ጉዳይ አይደለም አሁን አንቺ እውነቱን ነግረሽኛል አልነገርሽኝም ምን አይነት እውነት ነው የምትለው ቤተሰብ ጋር እንዳለ ነገርኩህ አይደል እንዴ እና ከቤተሰቦች ላይ የት ሊሆን ይችላል ልጁ ራሱ ያሳያችሁ ቪዲዮ እኮ አለ ድምጽ ቅጅ አለ የተናገርሽኝ እንደዛ ነው ያልሽኝ ምንድነው የተናገርሽው ሳምሪ ተናገሪ እንጂ ምንም አልተናገርኩም ንገሪ ምን ነክረም እንደምነግረው ነግሬ ያለው እንዴ ያለሽ አሁን ይሄ ከዚህ በፊት እንዳስፈራራት ለመጫወት ለመቀውጣት ለማስፈራራት እንዳትሞክር ሁሉንም ነገር ነግረኛለች እኮ የነገረችኝ ነገር ምንድነው ታዲያ የነገረችኝ ነገርማ እንዳረገዘችም ስታስቸግራት እንደነበረ ከወለደችም በኋላ ልጁን እንደማትፈልገውና እኔ ምን ብዬሻለሁ ሳምሪ አዳምጠኝ አልጨረስኩም ገለ እዚህ ግቢ ውስጥ እንደቀበርክ እኔ ሰውዬ ምን እያወራክ ነው አድርጋል ወይስ አላደረክ እኔ በፍጹም አላደረኩኝም ስለምን የምታወራው እንዴት ነው የገዛ ልጄን እንደዚህ ማለት ከቦላታሽ በቃ ምን ማለት ውሽት እንድታወሽ አልፈልግም ሳምሪ ምን የምታወሪው ቆይ ታውቆሻል መጀመሪያ ታውቆሻል ይኸውልህ አሁን ሁሉ ነገር ነግሬዋለሁ በቃ እንዴና ሁሉ ነገር ምን ነግሩታል እንዴት እንደዛ ላደርግ ይችላል እኔ አድርጋል አላደረክም እኔ አላደረኩትም ከዚህ በኋላ ምን ማለት እኔ ምንም ማውቀው ነገር የለም የሆነ ቀን ላይ ስመጣ ልጁ ቤት የለም ምንድነው ምናምን ስላት ቤተሰቦቼ ጋር በቃ ተጫቻቸዋለሁ ማሳደግ ስለማንችል የግቢ ተማሪዎች ስለሆን ትምህርታችን መቀጠል አለብን እዛ ማደግ አለበት እንደሰጠሽው አይደል የነገርሽኝ ለኔ እንደዛ ነገርሽኝ እንግዲህ በቃ የነገርኩ ነገር ሁሉ እውነት ነው በቃ ለምን ነው ከዚህ በኋላ ማሸት የምፈልገው ምን አሻሸኝ እኔ ቆይ እኔ ስመጣ እንደዛ አይደል ያልሽ ለኔ አድርጋ ለመጨረሻ ጊዜ ይሄን ቃል ማውጣው ይሄን ቃል ለመጨረሻ ጊዜ የምጠይቅ እውነቱን ካልነገርከኝ ግን ኃላፊነቱን ተወሰደ ይኸውልህ ነው እንደም እኔ ነግሬሃለሁ በቃ ነገርኩ አድርጋ አላደረኩም አልኩህ እኮ ምንም ያርኩ ነገር የለም ያሽኛለሁ ቀናቤ እኔ ለምን ዋሻለሁ ቢኒያም ለምን እንደምታዋሸው ምን ወሰሽኝ እኔ ከዚህ በኋላ ልጅን አትመልስልኝ ማለት እውነቱን ተናገር በቃ እየነገርኩት እኮ ነው እውነቱን ነው እየነገርኩ አይደለም ልጃችን ሞቷል አንቺ ጋር ነው ልኩስ ጀመረ ልጃችን ሞቷል አትዋሽ እኔ ምን አውቃለሁ እንጂ ቀብረዋል ልጅን ቆፍረን የቀበርከው ለምን ቀበርከው ለምን ትችላለሽ ይኸውልህ ሰማኛለህ ይኸውልህ ከኔ እንዴ ተረጋጋ አድርጋል አላደረክም አሁን ምን እያልክ ነው ቆይ እሺ ቦታውን ታውቂዋለሽ ተነሽ ቦታውን ታሳይኛለሽ ተነሽ ቆይ እኮ ተነሽ ለምን ደሞ ሳይ ልትወጣ ነው እኮ አይደለም መኖር እዚህ ግቢ ውስጥ ነው ያልሽኝ አይደለ እሱን ያኔ ሲጀመር ቆይ እዚህ ግቢ ውስጥ እስከሆነ ድረስ ቆይ ሲጀመር እሷ ራሱ እንዴት ብላ እንደዚህ ነገር በቃ ፌለም ከዚህ በኋላ ምንም እንዳታወራ እንዴ አሁን በልበል ምን እያሰብሽ ነው ቆይ እኮ ተነስ አይደለም ማራ ምን እያሰብሽ ነው ቆይ ምን እያሰብሽ ነው እንዳትነካት ንገረችው እንዳትነካት ያልነካት እኮ እንዳትነካት እኔም አልነካትም እሺ እንዴ ቆይ ሲጀመር ምን እያሰብሽ ምንም አታውረኝ ከዚህ በኋላ ምንም አይነት ወሬ እንድታወራኝ አልፈልግም ቆይ እነሱ እነማስሉ ቆይ አንቺ ስለነሱ ታውቁ እንዴት እንደምታወሩ ቆይ ትንሽ እስከሚሻለኝ ብዬ ነው እዚህ ቤት የተቀመጥኩት ምን ማለት ነው ሲጀመር በቃ እኔ አናግረኝ እኮ ነው ማለት ያናገርኩ እኮ ነው
ስለዚህ አንቺ ቀደሚ ቦታውን ታሳየኛለሽ። ቆይ ያ ነገር ኮለ የት የምትሄደው እኮ ቦታውን ለማየት ነው። ምን ቦታው ምን አስኬደ? ቆይ ነይ ቀጥይ አንቺ ሲጀመር ቆይ አይደለም ልሹ ዝም በል አታውራኝ። በቃ ከኔ ጋር ምንም አይነት ግንኙነት የለም ከዚህ በኋላ። እኔ ጋርም እኮ እሷ ሲጀመር መጀመሪያም እኮ ነግሬያታለሁ እኮ ምንድነው ያነገር መጀመሪያም ይሄ ልጅ ከመጸነቱ ፊት ተጠቅቄ ብዬ ነግሬያታለሁ። እሱን አሁን አረጋግጥ። ይሄ ፈጣሪ ስጦታ ነው። እንዴት አሁን ስለሱ ጉዳይ አይደለም፣ ስላለፈው ጉዳይ አይደለም። እኔ ይሆናል እዚህ ቤት አድርጋል አላደረክም ነው። አላደረኩትኝም እኮ ቦታውን አንቺ ታሳኛለሽ። ቀጥይ ከአንቺ ጋር ቀጥይ። ቆይ ሁሉ ከተረጋጋ ምንድን ነው ማለት ወዴት የምትሄዱት? ቆይ እኮ እሷ አለ ያለችበት ቦታ ሄደን ነው ያለን እኮ እዛ ሄዳችሁ እኮ የሰው ግቢ መበጥበጥ አይደል? እሱ ችግር የለም። አከራዋንም ብሩቴንም እንጠይቃታለን እኮ ምን አስኪዳችሁ እዛ ታዲያ? በቃ እና ምንድነው በቃ እውነታው እንደነገረችክ ነው። ግን መጀመሪያም አንተ አድርጋል ወይስ አላደረግም? አይደለም መጀመሪያም ግን አድርጋለሁ። ግን መጀመሪያም የሷ ጥፋት ነው። መጀመሪያም ማለት ይኸውልህ መጀመሪያ የሷ ጥፋት ነው እኮ። የሷ ልጅ አጥፍታ ምንድነው የሷ ጥፋት ነው የምትለው? ተረጋጋ እኮ የሷ ምንድነው ያስረዳው እኮ ተረጋጋ። ዲምን ተረጋጋ እያልኩ እኮ ነው። እሺ ምንድነው ምንም ነገር ያጠፋው ነገር የለም እኮ። መጀመሪያም እንደማንፈልገው እኔ እንደማንፈልገው ነገር ነው። ፈልጌ ነው ያደረኩት እንዴ? ፈልጌ ነው እንዴ? አሁን ተረጋጉ። ምንድነው ጫጫታው? ምንድነው የምሰማው ድምጽ? ምንም አይደለም። ከዚህ በኋላ ምን እንደምፈልግ ቆይ እኔ ቡርቴ ያጎድኩት ነገር አለ። እኔ ያጎድኩት ነገር አለ። የቤት ኪራይ እንደላኩ ነው እንደሰጠሁሽ ነው ሁሉ ጊዜ አይደለ? ታዲያ ምንድን ናችሁ? ታዲያ ምን ለምን እነዚህ ሰዎች ምናምን እሱ አይመለከትም። እኔ ለምን እንደመጣች ምናምን አይመለከትም። ቡርቴ እዚህ ግቢ ውስጥ በጣም ትልቅ ችግር አለ። ምንድነው ችግሩ? አንቺ ማታቂ በጣም ከጀርባሽ የተሰራ ሴራ አለ። ቆይ ታዲያ ምን አሁን ማለት ምን መሰለህ? በቃ ተው። ምን አስረዳክ? ለምንድን ማለት እሷ እኮ ናት ነገር ተጠያቂ የሚሆነው። ቆይ ዝም በል እስቲ። ምንድነው ጉዱን ይንገረኝ እስቲ። ጉዴን ልስማው እኮ እየሄድን ነው የምናግርሽ ነው። ገና ግቢሽን ልንፈትሽ ነው። እዚህ ግቢ ውስጥ የተደረገ ነገር አለ። ምንድነው ነገሩ? ምንድነው እኔ የማላውቀው ነገር ምንድነው ያደረጋችሁ? ምንድነው ያደረግሽው? ሳምሪ ተረጋጋ። እኔ እናንተ ያወራነው ነገር አለ። በቃ ያወራነው በቃ እኔ እንትን እለዋለሁ እኮ እናስተካክለዋለን። በቃ ወዴት ልቀቀኝ። ንገረኝ እስቲ። ጎረቤት እንዳይሰማኝ እዚሁ ንገረኝ። ይኸውልሽ ቡርቴ የምነግርሽ ነገር በጣም ከባድ ነው። ምንድነው? ልጁን ገለውት እዚህ ግቢሽ ውስጥ ነው የቀበረው። ጎረቤት ይስማኝ። ምንድነው የምሰማው? ተረጋጊ። አሁን ይኸውልሽ አትጮህ። ከተጮኸ ሌላ ችግር ነው የሚፈጠረው። ስለዚህ ምን አይደለም ምን ልትላት ነው? ስለዚህ አሁን ቦታውን ታሳየናል እየመራችሁ። በስማም ጉድ ሳይሰማ መስከረም አይነጋም። ምንድነው ጉዱ? እንዴ ለካ ለዚህ ነው ከቤት ማትወጪ ማለት ነው? በርሽን ማከፍቹ ለዚህ ነው? ጉድ ቆፍረን ጎረቤት አሳጣችሁ። ነፍሰ ገዳይ ያረጋችሁ። ስማኝ፣ ቆፍረን እንደቀበርካ ቆፍረህ ታውጣ። በስማ ቢኒያም ምንድነው እየተደረገ ያለው? በግቤ ምንድነው እየተሰራ ያለው? ሳምሪ ምንድነው እየተሰራ ያለው? ለምን ደብቀሽ ነበረ? የት ነው ያረከው? ቶሎ በል ሰው ያውራ እንጂ በቃ ምን እሺ፣ አሳየኝ። ምን ላሳይ? በቃ እሺ፣ የት ነው ያለው? ቡርቴ ተረጋጊ። አንዴ የት ነው ያረከው? የት ነው የቀበርከው? በቃ ይኸው እዚህ አካባቢ ነው። ምንድን ነው? እዚህ ጋር እኮ እንጨት ነው እየታየኝ ያለው። አይ ይኸው እዚህ ጋር በቃ እዚህ ጋር ነው እንትን ያልኩት። ስለዚህ እዚህ ስር ምንድን ነው ያረከው? ነው እዚህ ስር የቆፈርከው? ሳምሪ ሂጂና እንትን ይዘሽልኝ ነው መቆፈሪያ ይዘሽልኝ። ምን ያስፈልጋል መቆፈሪያ? ቆይ እሱን መኖርና ለመኖር እናረጋግጣለን ገና። ምን ማለት ነው? ቆይ እስቲ ይኸውልህ አንቺ የት ሄደሽ ነው? ኧረ እኔ በግቤ ምን አይነት ድራማ እየተሰራ እንደሆነ አላውቅም። ሰው ይፍረደኝ። ይሄን ጉድ ማለት በቃ ምን መቆፈሪያ? ቢኒያም ምንድነው እያደረገኝ ነበር? ጥሩ ሰው መስላችሁ እንደዚህ ለካ እንደዚህ አይነት መሰሪዎች ናቸው። በቃ አንድ ጊዜ የተፈጠረው አድርስና ነገር ሌላ አካል ቢሆን ተጠያቂ እኮ ነው። አንተ ወተሽ ስትሄድ አድራሻን በቃ ሰው ምናምን እንደዚህ ሳይበዛ እናውጣው ሌላ ቦታ ነው። ምን ችግር አለው? በቃ አንተ ምን ችግር አለ? ምንም አይራራም እንዴ? ቆይ ተረጋጊ ማለት በቃ ምን ችግር አለ? እና ምንድነው ያው የተፈጠረውን ነገር ሰማህ አይደል? እንዴ በቃ ያለው ነገር በቃ ቆይ አይደለም ገና እንትን ስንል ነው ራስን የምትቆፍር አንቺ ስጩ ቆፍር ቆፍር ቶሎ በል ጀምር። ቶሎ በል አይደለም ቆይ ይኸውልህ አንዴት የተፈጠረው ነገር ምኑን ነው ማለት ነው? ቆይ እሺ እኮ እዚህ ነው ቆፈርኩ ያልከኝ? አዎ እና ቆፍረው አውጣ።
ሳምሪ አንቺ ጥሩ ልጅ አልነበርሽም? በቃ እውነታው እንደዛ አይደለም። እና ምንድን ነው እውነታው እንደዛ አይደለም። እና ምንድን ነው እዚህ አይደለም የቀበርኩት። እና የት ነው? ሽንት ቤት ውስጥ ነው የጣልኩት። ምን ሽንት ቤት ውስጥ ነው? ሽንት ቤት ሰፊ ስለሆነ በቃ ስለሚያስከባ እዛ ውስጥ የጣልኩት። እባክሽ ቡርቴ እባክሽን ምን አይነት ስራ ነው እየሰራ ምን ላድርግሽ? ቆይ እኔ ታዲያ ምን ላድርግ ትለኛለህ እንዴ? አንቺን አይንሽ እንዳላይሽ ሂጂልኝ። ስለዚህ ማውጣት አንችልም ማለት ነው። እሺ በቃ አንዴ ማውጣት አንችልም። ማይሆንም ማይን ነገር ነው። አይሆንም። እሺ ነው ነይ ሂድ እናንተ ሂዱልኝ አለ ና እናንተ ሂዱ። ሽንት ቤቱን አሳይ። የቱ ጋር ነው? ይኸው እዚህ ውስጥ ነው። ሂድ ግባ። በቃ ሰፊ ስለሆነ እዚህ ውስጥ ነው ያልኩት። በቃ ካሜራማን ያው ይሄም አንተ ነው የሰበርከው ወይስ ምንድነው ቀዳዳው? አይ መጀመሪያም እንደዚህ ነው። በቃ እሺ ተመለስ። ናቀጥ ከአንተ ጋር ማውራት ያለብን ቦታ ሄደን እናወራለን። ቀጥል። ቆሻሻ ግባ። አሁን ቡርቴ አንድ ነገር ብቻ ነው ልናደርግ። ቁጭ በል አለ። ይኸውልሽ አንድ ነገር ብቻ ነው ልናደርግ የምንችለው። እኔ እንዳልኩሽ የህግ ባለሙያ ስለሆንክ ያለውን ነገር ከህግ ጋር ማውራት ይኖርብኛል። ሌላ መጠየቅ የምፈልጋቸው ነገሮች አሉ። አንቺ እየተረጋጋሽ ስላልሆነ ሜቢ ቤትሽም ሊሆን ይችላል ምናምን። እኔ ከዚህ በላይ ያለውን ልጨርስ። በቃ እሺ ጨርስልኝ። አንተን አምናለሁ። አንተ ያለውን ነገር ጨርስልኝ። አይ አይደለ እሷ ባመነች ምን እንዳደረካት የእናትን ጡት ነካሽ። አንቺ በቃ እኔ ካስፈለግሽኝ እጠራሻለሁ። እሺ ያለውን ነገር ጨርስ። ምናልባት ምን መሰለሽ ሽንት ቤቱን ወይ ልናስፈትሽ እንችላለን ምናምን አላውቅም። ሌላ ባለሙያዎችን ጠርቼ፣ አንቺ ግን ተረጋጊ፣ እዛ ጠብቂ። እሺ አመሰግናለሁ ላረክልኝ ነገር ሁሉ። አንተ ባትኖርማ ጉድ አድርገውኝ ነበር እነዚህ። ምንም ችግር የለውም። በቃ እደውልልሻለሁ፣ እመጣለሁ ቤት ወይ። እሺ ይኸውላችሁ አሁን ከእናንተ ጋር ምንም ቀና በል። እቺ ሴትዮ ምን አደረገቻችሁ? ባስጠጋች ማረፊያችሁ ይሁን ባለች መልስልኝ። አንተ ነው እኮ መልስልኝ። ምን ብዬ ልመልስልሽ እኮ መጀመሪያ ስታደርግ ነው አይንን ማሰብ የነበረብህ። ለማውራት አይደለም። አሁን አይደለም አንገት መልፋት፣ አሁን አይደለም ማቀርቀር። ንገረኝ፣ ምንድን ነው ያደረገቻችሁ? ባልጠፋ ቦታ እቺን ሴትዮ ባኖረች እዳ ውስጥ ልከቷት፣ ወንጀል ውስጥ ልከቷት የነበረው እናንተ ነገር አመቻችታችሁ ትጠፋላችሁ። በሆነ አጋጣሚ ይወጣል እውነታው። ከዛች ማታቅ ሴትዮ የዋ የሆነች ሴትዮ መቀመቅ ልታወርዷት ነበር አይደለ? ከዛ እናንተ ተዝናንታችሁ ልትኖሩ። መልሽልኝ፣ አንቺ መልሽልኝ እንጂ ይህን ሲያደርግ ታውቂያለሽ አይደል? ነግሮሽ ነው አይደል ያደረገው? በቃ ሌላ ማረጫ ነበረ። እየጠየኩ እኮ ነው። እኔ እኮ ጥፋት የለብኝም እኮ የሷ ጥፋት ነው ማለት። ምን ጥፋት የለብኝም ማለት ተረጋጊ። ምን ጥፋት የለብኝም እሺ፣ ጀመረ ከተፈጠረ በኋላ ምን ልትጮይብኝ ትችላለሽ እንዴ? የራሷ ጥፋት ነው። ምንድነው የሷ ጥፋት? ምን የመጥፋው ነገር የለም። ምንድነው ያደረሰው? መጀመሪያም እንደማንፈልገው ነገር ያታለው ተጠንቀቂ ብያታለሁ እኮ። መጠንቀቅ የኔ ጉዳይ አይደለም። የሷን ዘላለነት አይደለም መንዘላለነቱን አይደለም። መጀመሪያ አንተ ማን ተጠጋላት? በመጀመሪያ ደረጃ ሲቀጥል ደግሞ እንደነገርሽኝ ከሆነ ያወቅሽው ጊዜው ካለፈ በኋላ ነው ማስረጃው። ሶ ከዛ በኋላ ምን ታድርግ? ተሞት ይችላል። ህይወት ነው ማጣው። እኔ ምንም ያልኩት ነገር የለም። ወለጁ ከዛ በኋላ ከተወለደ ራሱ እንኳን የፈለግሽውን አድርጊው ብያታለሁ። በቃ አንተ ይኸውልህ የፈለግሽውን አድርጊ። አዎ የፈለግሽውን አድርጊ። ይኸውልህ ሚይዘኝ ነገር ባይኖር ኑሮ እኔ ነበርኩ ዛሬ የምገልህ። እኔ ምን ላድርግ ታዲያ? ምን ላድርግ አትበለኝ። ትሰማኛለህ? ምን ላድርግ አትበለኝ። ጭራሽ ምንም አታውቅ ሴትዮ ጓሮ ውስጥ ምንም አታውቀውን ወንጀለኛ አድርገህ ራስም ወንጀል ሰርተህ ምንም አያውቅ ልጅ ገለህ ምን ላድርግ ትለኛለህ? ታዲያ ምን ላድርግ ነው ታዲያ? አሳፋሪ ነው። ነግሬያታለሁ መጀመሪያ ምን እንደማይፈልግ ነግሬያታለሁ። ሆነ በቃ ከዛ በኋላ ምን ይፈጠር? ከሆነ በኋላ ሳይሆን በፊት ነግሬያታለሁ። ተጠንቀቂ ብያታለሁ። እሺ ብላኛለች። እኔ ፈልጊው እንዳደረኩት ለምንድን ነው እንደዚህ የምታወራው? መጀመሪያም እኮ ተጠንቀቂ ብዬሻለሁ እኮ ነው። ተጠንቀቂያለሁ። ይሄ ምን አይነት አውሬ ነው? ማለት ነው እንዴ? ይኸውልሽ
ሳምሪ ተረጋጊ። አንተ ምን ታውሪ ነው? አንተ ከሰው አይደል እንደ የተፈጠርከው? የሰው ልጅ አይደለም? የሰው ልጅማ ነኝ። ምንና ምላክ ታራኒ ምንድን ነው እንዳውሪ የምታስበው? እኔ ታር ምን እንዳውሪ አላሰብኩም። ከዚህ ባለ ምን ልትሆን ነው? እኔ ነግሬያታለሁ። መጀመሪያም ስለነገርኩት ስጋው መብላት እኮ ነው የቀረው። መጀመሪያም ነግሬያታለሁ እንደማይሆን ነገር። እሱ ቃል ለእኔ ምክንያት አይሆንም። በቃ ስለዚህ እኔ ያጠፋሁት ነገር ነገር የለም፣ የራሷ ጥፋት ነው። ስለዚህ አሁን ላደረግከው ነገር ልሸልም ነገር አይ ልሸልም ሜዳሊያ ይሆንልህ፣ ዋንጫ ይሆንልህ፣ የገንዘብ ሽልማት ይሆንልህ። ምን ይሉታል ተመልካቾች? ይሄ ምን ይሄ የሌባ አይነ ደረቅ አይባል የሰው አውሬ ጭራቅ። እኔ የምሬን የሰው ጅብ ምናምን ሲባል እንደዚህ እንዳንተ ግን በአካል አያለሁ ብዬ አላስብም። የገዛ ልጁን እንደሚያደርግ ያውም ደግሞ የቀናት የወረ ያንዶ ከዛ በኋላ ቆፍሬ ቀብሬ ያለው ብላ ሽንት ቤት ውስጥ ምን ነው ዝም አልክ? ማለት ምን ከዚህ በላይ ምን ልበል ታዲያ? አሁን የምትለው ጠፋ። ያኔ እሷ ላይ ስጮህ ስደነፋ ምንም ያህል መሰለ ሰውዬ። አሁን የምትለው ጠፋ እና እንዲሁ ምን ላድርግ? እሺ ቆይ አንድ ጥያቄ ልጠይቅ። ቤተሰብ አለ የለም? አሉ። እና ታዲያ ለቤተሰብ አትወስድም? አትናገርም? ኧረ እንዴት ነው ለቤተሰቦቼ ወስጄ ሕፃን ልጅ መስጠው በዚህ እድሜ? እኔ ጭራሽ ምንድን ነው ከዚህ በላይ? ኧረ እኔ ከነ ልጁ ነው የምትገለኝ እናቴ። እኔ እናቴ ከነ ልጁ ነው የምትገለኝ። እኔ ራሱ አታስተርፈኝም። የእውነት የማደርገው በቃ ሲጨንቀኝ ነው። እኔ በወስዶ ልጁ ነው ትገለኛለች እሷ ራሱ። ምን ማለት ነው? እናት እኮ ናት አይደል እንዴ? ወላጅ እናት አይደል? ምንም እንደዚህ እንትን የላትም እሷ። ምንም ረራህ የላትም በቃ። ወንድ ልጅ ነህ፣ ሰርታ ታሳድግ። እየተማርኩ እንዴት ነው? እሺ ቆይ ይሄ ተማሪ ነኝ እኮ ነገር እና የሆነ ትምህርቱ ይቅራ አስቲያው ማለት እንቅልፍ እየተኛ ነው አይምሮ ሰላም ነው በማድረግ እንዴት ትምህርቴን ብዙ ነገር ያቀርኩትኝ ትምህርቴን ነው። ኦኬ ስለዚህ የዚህ ምንም ጨቅላ ልጅ ህይወት ማበላሸት ነው ለአንተ መፍትሄው። እና ምን ላግኝ መጀመሪያ እኮ ስለነገርኳት እኮ አስረድቻታለሁ መጀመሪያ። እና አስረዳህ አይደለም እኮ ማስረዳት አይደለም እኔ ሰርተ ማስንቱን አይደለም ብላለች እሷ ራሱ አይፈጠርም ይሄ ነገር አይፈጠርም ማለት አይደለም አንተ ብለሽዋል። ይሄ ነገር መድኃኒቱ ስለወሰድኩኝ አሁን ደግሞ አይፈጠር ነበር የነገርኩት። አይፈጠርም ብላኛለች። በቃ ምንም በተአምር አይፈጠርም ብላኛለች እኮ በአጋጣሚ ይኖራል። እንዴት ነው ይችላል? አይችልም። መድኃኒት ይሰራል ማለት እንዴት ይሆናል? አይሆንም። ምናልባት ኤክስፓየርድ ሆኖ ሊሆን ይችላል። ምን አውቃለሁ። ኤክስፓየርድ ቢሆን ሲጀመር አንቺ እንደዚህ አትሆኝም። አንቺ ደግሞ ይኸውልህ ስንት ሰው ነው ጎዳና ላይ አታይም? አንተ ባለበት በምትንቀሳቀስ ለምኑን ከሚያኖር የለም ጎዳና ላይ በረንዳ ላይ እያደረ አውርታታል። ሲጀመር እናትን እንደዚህ ተፈጥሯል እንዶ እዛ ውሳኔ ውስጥ ትግባ የምታውቀው አውርታታል እንዴ? ገና ሳልነግራት ነው ይሄ ተፈጠረ ብላ ስላትን እንደምትገለኝ እርግጠኛ ስለማውቅ ነው። ይሄ አንተ ራስህ ላይ ፈጠርከው ምክንያት አይደለም። እኔ በቃ ስለማውቃት ነው። እናቴ በጣም ኃይለኛ ነች። በቃ ምንም ለእንደዚህ አይነት ቦታ የላትም። ምን አይነት ሰው ነው በመድኃኒዓለም? የምሬን ነው የምልህ። ዛሬ የሚይዘኝ ነገር ባይኖር እንደዚህ አንቄ ብገልህ ደስ ይለኝ ነበር። በጣም አሳፋሪዎች ናቸው። በተለይ አንተ እቺ ሴትዮ ምንም አታውቀው። እሺ እናንተ የገባችሁበት ገብታችኋል። እቺ ሴትዮ ምንም አታውቀው። አየህ አሁን ዝም ከማለት ያኔ ነበረ ለሚመጣብህ ነገር መልስ ለመስጠት ማሰብ የነበረበት። ምን ላደርግ እሷ ናት እሱ ነው ምናምን ከመባባላችሁ በፊት ያኔ ነበረ ቆም ብሎ ማሰብ። ነግሬው ነበር ግን እናቱ በቃ ለራሷ ክብር እንደምትጨነቅ ምናምን ነው የሚያወራው ሁሌ። እንኳን ሌላ ልጅ ይዞባት ነግሬሻለሁ። እንደነገርኩሽ ጠቅለሻለች። ጀመር የኛ ቤተሰቦቼ በጣም ክብር አላቸው። በቃ በክብር ነው የሚፈልጉት። ጭራሽ እንደዚህ ተንዘላዝጂ ምናምን ያመጡት ልጅ ጭራሽ ማየት አይፈልጉም። ለዛ ነው የሚላር ታዲያ መጀመሪያ ነግሬያለሁ ይሄ ነገር እንዳይፈጠር፣ ከተፈጠረም በቃ መፈጠር የለበትም ስላት በቃ በተአምር አይፈጠርም። መድኃኒቱን ወስጃለሁ አይቻለሁ። በስንት ስራ ነው ስልኩት መድኃኒቱን ምንም አይፈጠርም አለችኝ። አሁን ይሄን ነገር ለእናቴ ሄጄ ብናገርስ? ንገረኝ፣ መልስልኝ እንጂ ምን ብነግራት እሷ ታዲያ ምን ትላለች ታዲያ? አታምንህም። በቃ አልተፈጠረም እኮ ያደረከውን ነገር ቪዲዮውን ሁሉ እኮ ነው ወስጄ ማሳየው። ያኔስ ንገረኝ፣ ያኔስ አሁን ከእናንተ ጋር ምንም ማቃጠሉ ጊዜ አይኖርም። ቀጥ ብለን ወደ ፖሊስ ጣቢያ እንሄዳለን። ወደ ፖሊስ ጣቢያ እንዴ? ለምን ለሩብ ሄዱ እንዴ? መሄድ ካለበትም እሱ ነው የሚሄደው። እኔ ምን ባጠፋው ለምን ብዬ ነው ፖሊስ ጣቢያ የሚሄደው? ስለዚህ ልሸልማችኋል። አይ ልብሸልማችሁስ የሆነ ማድረግ ነገር ይቀልዳሉ እንዴ እናንተ? ተረስ ሊቋር ለምን ልኮ እንዴት መሰለህ? እኔ ያንን ቆልኩ ተረጋጋ። ኃይል መጠቀም አልፈልግም። ሰማህ እኮ ቆይ ተረጋጋ። ለምን ፖሊስ ጣቢያ ትሄዳለህ?
ሳጅን ያዝልኝ። እኔ እኮ ነኝ የተጎዳሁት። መሄድ ካለበትም እሱ ነው የሚሄደው። እሱን እዛ ሄደሽ ታወሪያለሽ። እንግዲህ ውድ ተመልካቾች እውነቴን ነው የምላችሁ፣ በቃ የምሬን ነው የምላችሁ። ልቤ ተሰብሯል። እንጃ ምን እንደምል አላውቅም። ሰው እየገዛ ልጁ የአንድ ወር ያውም ደግሞ ምን የማይታወቅ ማለት እንጃ አላውቅም። ብቻ በጣም ነው ያዘንኩት። ሌላው ደግሞ እቺን አከራያቸው ምንም አታውቁም። በቃ አሁን እሷን ሸኝቼ ወደዚህም ልመጣ የቻልኩ ከእነሱ ጋር ለመጨረስ የሞከርኩት እሷን መረጋጋት ስላልቻለች ነው። እና ነገ ከነገ ወዲያ መጥቼ ወይም በስልክ አረጋጋታለሁ ያለውን ነገር እንትን እላለሁ ብዬ ነው። እና የእውነት በጣም ነው ያፈርኩት፣ በጣም ነው ያዘንኩት። ምንም አያውቅ ልጅ ያውም እቺ ሴትዮ አከራይታ አስጠግታ ባኖሮቹ ሌላ ሰበብ ውስጥ ሌላ ችግር ውስጥ ሊከታት ነበረ። እሷም እንደው የንጹህ አምላክ እግዚአብሔር ነው ታውቋት እኔን ጠርታኝ ያለውን ነገር እንድጨርስ ያደረገው እና እግዚአብሔር ይመስገን። እንግዲህ እሷም ነፃ ናት በቃ። ምክንያቱም ሁሉን ነገር ልጁ ተናዟል እና በጣም አሳፋሪ ነው። ግን እኔ ምን እንደምላላቅም ግን አንድ ምክር ነገር ልንገራችሁ ለወጣቶችም ለወላጆችም። እንግዲህ ልጁን ሰምታችሁታል። እናቴ ይህን ነገር ብታቅ ትገለኛለች። በቃ የሰው ልጅ ስህተት ይሰራል። ስለዚህ ልጆቻችሁ የምታርቁ እናት አባቶች፣ ወላጆች ተጠንቀቁ። ልጆቻችሁ ከጀርባ ብዙ ነገር እያደረጉ ነው እና ይህን ነገር አስቁሙ፣ በቃ አስተካክሉ። እንደ ጓደኛ፣ እንደ ልጅ፣ እንደ አባት፣ እንደ እናት ቀርባችሁ ልጆቻችሁን ተረዱ፣ አስቧቸው፣ ተረዷቸው፣ ከጎኗቸው ሆኑ፣ ጠይቁ። ስለዚህ እንደዚህ አይነት ነገር ነው። ሌላው ደግሞ በየትምህርት ቤቱ በየቦታው ያላችሁ አላስፈላጊ ነገር ለሚያልፍ ነገር እንደዚህ ጸጸት ውስጥ ችግር ውስጥ ለመግባት እንደዚህ አይነት ቀን እንዳይመጣ ያላችሁ ሰዎች አላስፈላጊ ግንኙነት ውስጥ አላስፈላጊ ህይወት ውስጥ መቅበጥ መዝናናት። የሰው ልጅ አይዝናና አይባልም፣ ግን ራስን እየጠበቀ ነው። እንግዲህ ያችን ቀን ናት ያቺ ማታ ነው የሁሉ ነገር ችግር ውስጥ የፈጠረውና ራሳችሁን ጠብቁ፣ ራሳችሁን ተጠንቀቁ ላሉ። ምክንያቱም በጣም የህሊናም የምድርም የሰማይም እስር ውስጥ ነው እንደዚህ ነገር እና ግን እኔ እንጃ ልጁን እኔ አላውቅም። ብቻ የእውነት ልቤ በጣም ስለተሰበረ ነው ስሜታዊ የማወራችሁ እና ዞሮ ያው ማድረግ ያለብን አድርገናል። እንግዲህ ለሁሉም ነገር ለሀገራችን ሰላም ያድርገው፣ ለህዝባችን ማስተዋልን ይስጠን። ሰው በጣም ከፍቷል። ሰይጣን በአካል እየተንቀሳቀሰ ነው አሁን እያለ ጭራቅነት ነው እና አድቡ ሰዎች ባካችሁ፣ ከራሳችሁ ጋር ሆኖ ላለው ማለት ነው። ቤተሰቦች ጊዜያችሁ መስዋዕት አድርጋችሁ እንትን ስላላችሁ በጣም እናመሰግነው። ላይክ ሼር ማድረጉ እንዳይረሳ። በጣም ልቤ ስላዘነ ነው። በሌላ ጊዜ እንገናኛለን። መልካም ቆይታ።